አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ውድ የተከበራችሁ የቻናል ሰዎች ተመልካቾቼ፣ ወዳጆቼ ዛሬ በሚገርም ቪዲዮ ነው የመጣሁት። ሰሞኑን ሚዲያ ላይ የሚካሄደው ነገር ሁሉን ሰው አነጋግሯል ማለት ነው። አነጋጋሪ የሆነበት ነው። አባታችን ለስሙ ቄስ ናቸው። እኛ የመዳም ቅመሞች እኒበድ የማያውቁት ነገር የለም። ደግሞ የሚያሳብዱንም እኮ ቤተሰቦች ናቸው። ቤተሰቡ ነው የሚያሳብደን። ምክንያቱም እኛ እዚህ እንለፋና ወይንም ይባከንብናል፣ ወይንም ያለነው በሰው ቤት ነው። ብራችን እንዘረፋለን እንልና አባት ካለን ለአባት፣ ወንድም ካለን ለወንድም፣ የእህት ልጅ ካለ በእህት ልጅ ስም ብር እናስገባለን። ያን ትንሽ ቆይተን ወይንም እኛ ቤት ልንገዛ ስንፈልግ ሄሎ ብሩን እኮ ፈልገዋለሁ ቤት ልገዛበት ነው። የምኑን ቤት ትባላላችሁ። በዛን ሰዓት እናንተ አይምሯችሁ ይቀያየራል። ለማበድ መንስኤ የሚሆኑት ቤተሰቦቻችን ናቸው። ይሄ ሽማግሌ ምን ብለዋል? የአረብ ሀገር ሴቶች እንኳን 2 ዓመት ይቅርና በ24 ሰዓት ውስጥ አይምሯቸውም ሃይማኖታቸውም ምናቸውም ይቀያየራል ብሏል፣ ያብዳሉ ብሏል። እና የሚያሳብደንም እኮ እነሱ ናቸው እንጂ ሌላ አረብ አይደለም የሚያሳብደን እኮ እነሱ ናቸው የሚያሳብዱን። እነሱ በገንዘባችን በልፋታችን። አሁን እሱ እኮ ውጦ የልጅቱን ብር ይህን ልጅቷ የአይምሮ ጭንቀት እዟት ነው ሀገር የገባቸው። እሱ ምንድን ነው የምለው? አንደኛዋ ልጄ እንደመጣች ልክ ቆረበች፣ ቀጥ ብላ ሄደች ቤተ ክርስቲያን ቆረበች፣ የኔን እምነት ተከተለች። ይችኛዋስ እሱ ነው ያሳበዳት። ብሯን እየበላ እየጋጤ እሱ ነው እኮ ያሳበዳት። አሁን ግን ምንድን ነው ለአረብ ሴት ልጅ ለአረብ ሴት የአረብ ሀገር ሄደች ልጅ ሴት እብደት ነው የሚከተላት። እብድ ናት አላት። አብዳ እኮ አይደለም የሚያሳብዱም እኮ ቤተሰብ ነው የሚያሳብደን እኮ። እኛ ብናብድም እኮ አረቦች እኮ አይደለም የሚያሳብዱን፣ ቤተሰብ ነው የሚያሳብደን። እኛ እዚህ ጋር እንለፋለን፣ አፈርድሜ ባልተን ተሪበን ተከፍተን ተጠምተን ብዙ መከራ ብዙ ስቃይ እናሳልፋለን። ማስተካከልበት ቤት አለ። አንድ ምሳ ባልታችሁ እራት ማትበሉበት ቤት አለ። ምሳ ባልታችሁ ደግሞ እራት ማትበሉበት ቤት አለ። እንደዛው ቁርስ ማትበሉበት፣ ቁርስ ሳትበሉ ምሳ ሰዓት ምደርስ፣ ቁርስ ሳትበሉ እራት ሰዓት ምደርስ አለ አሉ ብዙ ልጆች ጓደኞቼ። እንደዛ ነው የሚሰሩት። እንደዛ እየተራብ እንልክላቸውና ብሩን አበላሹና ብሩን ስጡን ስንላቸው አበደች ይሉናል። እብደት እኮ የሚመጣው ከእነሱ ነው። እነሱ ነው የሚያሳብዱን። እነሱ ነው አይምሯችን ጠሽ እንድል የሚያደርጉን። እኔ ልንገራችሁ፣ በአጎቴ ልጅ ማለት ነው። የአጎቴ ልጅ እዚህ ትኖር ነበረና ብርድ ነው ያመማት። ብርድ ነው እግሯን በቃ ልትንቀሳቀሰ ከለከላትና በጣም ታመመችና ገባች ሀገር ስትገባ የሆነ ልጆች ይዛ ገብታለች። ከልጆች የተቀበለችውን ብር በአባታ ስም ታስገባለች። በአባታ ስም ታስገባና ትሄዳለች። ስትሄድ አባትዮ ምንም ብሎ ጠብቋታል። ዱዓ ምናምን ተደርጓል። ከዛን ከዱዓ በኋላ ብሩን ስጠኝ ትለዋለች። የምን ብር ነው የምሰጥሽ ይላታል። የምን ብር ነው የምሰጥሽ? ወጪ እኮ አወጣሁት የለም ይላታል። ከዛ ሽማግሌ ታነሳለች። ሽማግሌ ቤት ስታነሳ ምንድን ነው ያላት? አብዳ ነው የመጣችው፣ ጤነኛ አይደለችም፣ እብድ ናት አለ። የገዛ ልጁም ማለት ነው። ለሽማግሌዎች ነው እንደዛ የሚለው። እነሱ እኮ ነው የሚያሳብዱን። አረብ ሀገር እኮ አረቦች እኮ አይደለም የሚያሳብዱን፣ ቤተሰብ ነው የሚያሳብደን፣ ወንድም ነው የሚያሳብደን፣ እህት ነው የምታሳብደን፣ የእህት ልጅ ነው የሚያሳብደን፣ አባት ነው የሚያሳብደን። መጥፎ እናት ናት የምታሳብደን፣ መጥፎ አባት ነው የሚያሳብደን፣ ስም የሚያወጡልን። አሁን ይሄኛው ሽማግሌ እንኳን 2 ዓመት ይቅርና በ12 ሰዓት ሁሉ ነገር አይቀያየራል። ታብዳለች። አላህ ያሳብዶት። መስለክ ልኮ ትነግራለች። እኔ ከዚህ በላይ አናግራችሁ ከየት አያችሁ እንዳበደን? ጤነኛ እኮ ነን። ጤነኛ ሆነን እኮ ሀገር ምንገባው። ጤና የሌለው ሰው ሀገር አይገባም። በሰው ሀገር እብድ ሆኖ ይቀራል። ጤና ያለው ሰው ግን ሀገሬ ብሎ ይገባና ቤተሰብ ካለ ጠበል
ቁርአን ቤት ይወስዳል በየሃይማኖቱ። እናንተ ግን አብዳ መጣች ልጄ ብር ወይ ዱንያ ስትጠየቁ ወይንም በስሚክ ያደረገች ቤት ካለ አምጣ መልስ ስሜን አዘዋውር ስትል አብዳን የመጣችው እብደት ነው ቅብጠት ነው ትላላችሁ። አላህ ያሳብዳችሁ። ምን አይነት ውርደታም ሰውዬ ነው ስጀመር። ይሄ ሚዲያ ቀርቦ ሶሻል ሚዲያ ቀልቦ ለመዳም ቅመሞች ስም ያወጣል። ስምክን ቄስ ጥራ፣ ቄስ ነብሮም ቄስ ጥራ ስምክን። ውርደታም አላህ ያዋርድክ። ደግሞ እንደዛ ስለ አፍሪም የመዳም ቅመምን እንዳለ ሲያጠቃልላት ይሄን እኮ የልጅቷን ብር ግጦ 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 ውጦ 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 አምጣ ስትለው እኮ ነው እብደት አብዳ ነው የሚለው። ጸባይ የተቀየረ አበደች። ጌታ ያሳብድክ፣ አላህ ያሳብድክ። እኛ እኮ አላበደም። እኛ እኮ ጤነኛ ነን። ጤነኛ ሆነን ነው ሰርተን ተሽከርክረን ካለ በልተን ከሌለ ተኝተን ነው የምንኖረው። የመዳም ቅመም እንዲህ ናት የምትሰራው። የምታሳብዱንም እናንተ ናችሁ። ብዱንም አይምሯችሁን የሚቀይሩትም እናንተ ናችሁ። ወዶቼ በጣም ያስጠላል። ሽማግሌው የተናገረው ነገር ሰሞኑን ተሰርቶበታል። እኔ አልሰራውም። ይሄው እዚህ ጋር አስቀምጥላችኋለሁ ቪዲዮውን። ውርደታም ሰውዬ ፎቶን አስገባላችኋለሁ። በግድ እኮ ነው የሚያሳብዱን እናንተ። በግድ እኮ ነው የሚያሳብዱን በግድ። ላ ሐውለ ወላ ቁወተ ኢላ ቢላህ